የዓለም አይኖች ሁሉ ወደ ኢትዮጵያ ተኩረዋል። በኢትዮጵያ ምን እየተከናወነ እንደሆነ ግራ ተጋብተዋል። የዓለም ታዋቂና ተጽዕኖ ፈጣሪዎች በአንድ ድምፅ መደመማቸውን እየመሰከሩ ይገኛሉ። በዓለም አቀፍ ደረጃ ከፍተኛ ተወዳጅነት ያለውና ከ150 ሚሊዮን በላይ ተከታዮች ያሉት አሜሪካዊ ዩቲዩበርና የይዘት ፈጣሪ ዳረን ጄስቲን ዋትኪንስ ጁኒየር ወይም በቅጽል ስሙ አይሾስፒድ በኢትዮጵያ ያደረገውን ጉብኝት በሚሊዮኖች የሚቆጠሩ በመላው ዓለም ያሉ ሰዎች በቀጥታ ተከታትለውታል። ይህ ደግሞ ኢትዮጵያ ያላትን አቅምና ውበት በነፃ ለዓለም አቀፍ ማህበረሰብ ለማስተዋወቅ ትልቅ ዕድል ከመፍጠር ባሻገር በምዕራባውያን ሚዲያዎች ስለ አፍሪካ የሚሰራጨው ከረሃብና ጦርነት ጋር የተያያዘ የተዛባ አመለካከትን የሰበረና ወቅቱ ከኢትዮጵያ ጎን ለመቆም ወሳኙ ጊዜ አሁን ነው የሚል መልእክት ያስተላለፈ ሆኗል። Oh my gosh, yo. Holy crap, that looks crazy. Yo, Ethiopian nightlife looks insane, bro. Holy guacamole, bro. ከዚህ የስፒድ ጉዞ 2 ቀናት ቀደም ብሎ በቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ ማስጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ያስተላለፉት አብራችሁን ለመቆም ጊዜው አሁን ነው፣ ያረፈዳችሁና እግራችሁን የምትጎትቱ በእድላችሁ ዘኑ፣ እኛ የህዳሴውን ግድብ ለብቻችን እንደጨረስን ይህንንም ጀምረን እንጨርሰዋለን ሲሉ ከመደመጣቸው ጋር የአሜሪካዊ ዩቲዩበር ስፒድ በኢትዮጵያ ተገኝቶ ለዓለም ያጋራው መልእክት የተገጣጠመ ሆኗል። This is not New York. This is not Dubai. This you are seeing here is Africa. This image is our motherland, Africa.